ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ባለፉት ቀናት በአማራ ክልል የህልውና ተጋድሎ ዙሪያ ያሉትን መረጃዎች ብታካፍለን። አመሰግናለሁ መሳይ። እንግዲህ የአማራ ፋኖ ጠፋ ተብሎ ከበሮ ተይዞ ሲመታ እንደሰነበተ ይታወቃል። እንግዲህ የመከላከያ ትልቅ ጄኔራሎች ከአማራ መስላን አስተዳደር ጋር በተቆጣጠሯቸው የዞንና የወረዳ ከተሞች ላይ ህዝቡን በግድ በመሰብሰብ በቃ ፋኖ ተበተነ፣ በገዳም ያሉትም አሁን እጅ ለመስጠት ዝግጅት እያደረጉ ነው፣ ለአንዳንዶችም የሚፈልጉትን ስልጣንም ይሁን ገንዘብ መሬትም ይሁን የተለያዩ ነገር ሰጣችሁ፣ ታቦትም እንዲሆን ተሸክማችሁ አስገቧቸው፣ የአማራ ክልል ከዛ ውጪ ሌላ ምርጫ የለውም፣ እንዲቃሉ ግን መተናቸዋለን ብሎ እየዘፈኑ ባለበት ሰዓት የተናገሩት ነገር እንግዲህ አየር ምድሩን በሞላበት ሰዓት ጠፋ የተባለው የፋኖ ኃይል በጎጃም፣ በጎንደር፣ በወሎና በሸዋ ታሪካዊ ድል ነው የተጎናጸፉት። መከላከያውን በርግጥ እንደ ቆላ ቀብት ነው በጅምላ ሲነዱት፣ በምርቆ ሲይዙትና የታጠቀውን መሳሪያ ዲሽቃ፣ ሞርተር፣ ስናይፐር፣ ጥቁር ክላሽ ከነከባድ መሳሪያዎቻቸው እየማረኩ በእጃቸው እየተቆጣጠሩ እንደሚገኙ ነው በቪዲዮ እየተመለከትን ያለነው። በተለይ ደግሞ አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር 1 አሳምኖ ክፍለ ጦርና የዞብላምባ ክፍለ ጦር በጋራ ባደረጉት የመልሶ ማጥቃትና በኋላም ደግሞ ወደ ሙሉ ማጥቃት ተሸጋግረው ከፍተኛ ድል ነው የተጎናጸፉት። በተለይ በቅሎ ማነቂያ የተባለውን ቦታ ለማስለቀቅ ሌላ ኃይል እንቅስቃሴ እንዳያደርግ አጋዥ ኃይል እንዳይመጣ ለማድረግ ድልብና ሰከላ በተባሉ ቦታዎች ላይ የምስራቅ አማራ ኮር 1 ከፍተኛ የሆነ የመግት ስራ በመያዝ በተለይ በቅሎ ማነቂያ ላይ የነበረውን ኃይል ደምስሰውታል ማለት ይቻላል። እንግዲህ የተመታው ኃይል ከ30 በላይ በአንደኛው ጦር እንኳን ብቻ ከ30 በላይ ያገዛዙ ጦር ተገሏል። ከዚህ ቁጥር በላይ እጅ ሰጥቷል። በርካታ የጦር መሳሪያዎችን በእጃቸው ማስገባታቸውንና የጦር አመራሮች ጨምሮ በውጊያው እንደቆሰሉና እነዚህን የቆሰሉ የጦር አመራሮችን ለማውጣት በርካታ ሰራዊት እንደረገፈ ነው መረጃዎች ያመለክቱ ያሉት። በዚሁ ቀጠና እንዲሁ በሰሜን ሸዋ ዞን አማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ በአንኮበር ወረዳ አልዩ አምባ ከተማ ዙሪያ ቡዛምባ በተባለ ቦታ ላይ በሚገኙ የአድማ ብተናና ሚሊሻ ካምፕ ላይ ጥቃት በመፈጸም የአገዛዙ ጦር ወታደራዊ ካምፕ ለፋኖ ኃይሎች አስረክቦ መውጣቱንና የቡድን መሳሪያዎችን መማረክ መቻሉን ተመላክቷል። በሌላ ዜና እንግዲህ በጎንደር ቀጠና በማዕከላዊ ጎንደር ምዕራብ ደንቢያ ጮይት ከተማ ተነስቶ ወደ ድርጅት ሲጓዝ የነበረው የአገዛዙ ጦር ጅብጅባና ዋናጅ ከተባለ ቦታ ላይ ሲደርስ የአማራ ፋኖ ህዝባዊ ድርጅት በሰነዘረው የደፈጣ ጥቃት በርካታ ኃይሉን አሰመት ወደ መጣበት ወደ ጫት መመለሱንና ወደ ድርጅት እንቅስቃሴ የነበረው ኃይል በተበተን ወደ ጎርጎራና ወደ ጮይት መሸሹን ተመላክቷል። በተያያዘ ዜና በጣም የሚገርመው አብይ አህመድ ወደ ጣና ገዳማት ለጉብኝት የተሰራ በገዳማት ውስጥ የተሰራ አንድ ሙዚየምን ለማስመረቅ ይመጣል ስለተባለ የጣና ገዳማትን ከፋኖ ለማጽዳት በሚል በርካታ ጀባዎችን የያዘ ያገዛዙ ጦር በተለይ ደቅ ተባለችው በጣና ትልቋ ደሴት ተብላ የምትጠቀሰው ላይ በጀልባዎች የሪፐብሊካን ጋርድ በተለይ የኮማንዶ አባላትን ይዞ ደቅ ደሴትን ለመቆጣጠር እንቅስቃሴ በሚያደርጉበት ሰዓት ደቅ ከተማ ላይ የነበሩ የፋኖ ኃይሎች አጸፋዊ እርምጃ በመውሰድ አንዱን ጀባ ሙሉ በሙሉ መተው ሲያስጠሙት አንደኛው ጀልባ ላይ ያሉት ደግሞ በርካቶችን ቁስለኛና ሙት በማድረጋቸው በዚህ የተደናገተው ያገዛዙ ጦር አስክሬኑን ይዞ ወደ ዘጌ በሚገኘው ዳጋ እስጢፋኖስ ገዳም ለመቅበር እንቅስቃሴ ሲያደርግ በገዳሙ ላይ የቀብር ስነ ስርዓት የማይፈጸምበት ፍጹም ጸጥታ የሰፈነበትና ቀብር ከዚህ በፊት ተፈጽሞበት የማያውቅ በመሆኑ እዚህ ቀብር ፍጹሙን በማለት እዛ አካባቢ የሚገኙትን የገዳም መነኩሴዎች ከፍተኛ ተቃውሞ ማስነሳታቸው ታውቋል። እዛ አካባቢ የሚገኙትን የገዳማትና የዘጌ ናርጋ ስላሴ ዩራ ኪዳነ ምሬን የደቅ እስጢፋኖስን ገዳማትን ምናልባት የጠቅላይ ሚኒስትሩን ጣና ሐይቅ ላይ እንቅስቃሴ ሲያደርግ በቡድን መሳሪያ ይመቱታል በሚል ሰበብ ያንን አካባቢ ሙሉም ለሙሉ ለማጽዳት እንቅስቃሴ አድርጎ ነበረ። ተመቶ ተመልሷል። ፋኖች አሁንም ከጉልበታቸው እጥፍ ጨምረው የመከላከያ ኃይል እያጠቃ በሚንቀሳቀስበት አካባቢዎች ላይ ምታቸው እየጠነከረ በአጭር ጊዜ ውስጥ በርካታ ሰራዊትን እየረገፈ እንደሚገኙ እና የደሃ ልጅ እያለቀበት ያለው የመከላከያ ሰራዊት አሁንም በወታደራዊ ማሰልተኛዎቹ በሺዎች የሚቆጠሩ ሰራዊትን በለብለብ ስልጠና እያስመረቀ እንደሚገኝ ከእናቶች ጉያ ነጥቆ በተለይ ወደ ሐራ አካባቢ የተመለከትነው
እጅግ በጣም አሳፋሪ ነገር እናቶች ረሃቸውን ስተው ልጆቻቸውን ታንቀው በቀበሌ አዳራሾች ውስጥ በመኪና አምጥቶ ሲያሳፍራቸው እናቶች ርቻውን ስተው እስከ ማራት ደረጃ የደረሱልን አምጡ ጩኸታቸው በከፍተኛ ደረጃ እየተሰማ አንቆ እየወሰደ እንግዲህ ለአማራ ክልል እድሉ የቀናው እጅ እንዲሰጥ እድሉ የቀናውም ተጨማሪ ቆስሎ እንዲያዝ እድለኛ ሆኖ ያመለጠ ትልቅ ተስፋ ኑሮት ለእናቶች መልክት ሲያስተላልፉ እያየን ነው። ግን በርካቶቹ ታፍሰው ይሁኑ ሰራዊት ግን ከፊት እንዲሰለፉ በማድረግ ነባር ሰራዊቱን ከኋላ እንዳይሸሽ አድርጎ በራራ ፀሐይ በፋኖ ፊት ለፊት እያቆመ ያስጨረሳቸው እንደሚገኝና ወኔ የሌለው ሰራዊት አቅም የሌለው ሰራዊት ምክንያት የሌለው ሰራዊት በአማራ ክልል ገብቶ እየተፈጀ እንደሆነ ይሄን ሞራልና ወኔ ለማምጣት ደግሞ በተሳሳተ ሁኔታ በብርሸቁ ማሰልተኛ መካከል ሰራዊቱ ሲመረቅ የኤርትራን ካርታ ያካተተ ሐሳብን ያካተተ የኢትዮጵያ ካርታ አውጥቶ እንግዲህ ሰራዊቱ ኤርትራ ለመሄድ ሳይሆን አማራ ክልል ላይ ሄዶ እንዲፈጅ ለማድረግና እንግዲህ የኢትዮጵያ ሕዝብ በወኔ በሞራል የመከላከያ ሰራዊቱን እንዲዋጋ የተሳሳተ መረጃ በመስጠት ነገር ግን አማራ ክልል በየሰርቻው በየገተሩ በየቀበሌ ውስጥ አስገብቶ ለማስፈጀት ወኔያቸውን ለመቀስቀስ አዲስ ካርታ አዘጋጅቶ እንደሰተና ይሄ በፍጹም ሰራዊቱን ለመደለል ካልሆነ በስተቀር ዋናው ዓላማው በአማራ ክልል ያለውን የፋኖ ኃይሎች ብቻ ሳይሆን የአማራ ክልል ህዝብ ለመፍጀት ወደፊት እየገፋ እንደሆነ ነው መረጃዎች እያመላከቱ የሚገኙት። መሳይ ብልጽግና የነካው ነገር እኮ እየረከሰ ነው የሚገኘው። አሁን ስለመናገር ሀገርንም የተከበረች በአያቶቻችንና በቅድሚያ አያቶቻችን በአባቶቻችን ታሪክ የተሰራባት ለዓለም ምሳሌ የሆነች ሀገር ዛሬ ተዋርዳ ከሀገር ጭራና ተቀምጣ ያለችው በዚህ በብልጽግና አገዛዝ ነው። ብልጽግና አሁን አለ ማለት አይቻልም። እውነት ለመናገር መከላከያ ውስጥ አሁን አለ ማለት ይቻላል። በየጊዜው ማሰልጠኛ ጣቢያዎች 5 እና 6 ማሰልጠው ጣቢያዎች በየ3 ወሩ በ10 ሺህ የሚቆጠሩ ሰራዊትን እያሰለጠነ ያወጣል እኮ። የት ሄደ ሰራዊት? ዛሬ እኮ ኢትዮጵያ የቀጠና ሀገራት ስጋት አለባት ሳይሆን ኢትዮጵያ ራሷ ለዚህ ቀጠና በተለይ ለምስራቅ አፍሪካ ስጋት የሆነችው መንግስት ወይም ስጋት የሆነው ብልጽግና በሀገሮች ተጠልቶ በሄደበት ሁሉ እየተዋረደ ሰላም ለማለት እንኳን እየተከፈ የመጣ ጠቅላይ ሚኒስትር በኢትዮጵያ ህዝብ ዘንድ ተከብሮ መንግስታቸው በኢትዮጵያ ህዝብ ዘንድ ዕውቅና አግኝቶ ከዚህ መንግስት ጋር አብሮ አሰብን አይደለም። የአማራ ክልል አባይን ተሻግሮ የሄደ ሰራዊት እኮ መመለሻቶ ከፍተኛ ጭንቀት ውስጥ ነው ያለው። እውነት ለመናገር አንድ አባባል አለ። አንዲት ኤሊ ከጎንደር ከተማ ተነስታ በአስፓልቱ ስትሄድ ሌላ እንስሳ ያገኛትና የት ሄጃለች ኤሊስ ይላል። መተማ ትደርሳለች ስትባል ልብ ማለች ይባላል። ይሄ መንግስት አይደለም ተመልሶ 4 ኪሎ ሊገባበት የሚችልበት አቅም የለውም። አሁን ምናልባት የፋኖ ኃይሎች አንድ ሆነው የትብብር እርምጃ ከመውሰዳቸው በፊት አንዳንድ ምክንያቶች ትግሉ ተጓደችልን እንገምታለን። መሳይ በጣም የቸገረ ነገር እኮ ነው የገጠመው የአማራ ህዝብ። ሰራዊቱ በርግጥ እየተመታ እንደሆነ ለምሳሌ ያክል እንኳን በዚህ በጎጃም አካባቢ በጨውቄ በስናን በደብረ ማርቆስ ዙሪያ ወረዳ በማከልና በዚሁ አካባቢ የሚንቀሳቀሰው የሜጀር ጀነራል ብርሃኑ ጥላውን 25ኛ ክፍለ ጦር በዚህ በ2 እና በ3 ቀናት ውስጥ እንኳን ከ618 በላይ የተዋጊ አይኑን ከጥቅም ውጭ ያደርገውበታል። 24ኛ ክፍለ ጦር ብቻ ነው ሜጀር ጀነራል ብርሃኑ ጥላሁን ኮር ሙሉ በሙሉ በመደምሰስ ማርቆስ ከተማ ላይ ብቻ ተቀምጦ እንዲቀር አድርገውታል። ስናንን ለመቆጣጠር ሞከረ። ጨውቄታ ተራራን ለመቆጣጠር ሞከረ። የደንበጫ አካባቢዎችን እንዲሁ ለመቆጣጠር ሞከረ። የማቻከል ወረዳ ከአማኑኤል ከተማ ውጪ ያሉትን ቀበሌዎች ለመቆጣጠር ሞከረ። አልቻለም። ተመቶ የያዘውን ዲሽቃ፣ ሞርተር፣ ስናይፐር፣ ጥቁር ክላሽ ከነቱ አስረክቦ ነው የተመለሰው። በጣም የሚገርመው ነገር ደግሞ እነዚህ በተለይ በስናን ወረዳ ሮብ ገበያ አቅራቢያ በተደረገው ውጊያ በርካታ አስክሬን ሳያነሳ ነው የተመለሰው። አስክሬኑን በትኖ የዛ አካባቢ ማህበረሰብ ነው አስክሬን አንስቶ የከበረለት። ከዚህ በፊት አስክሬን ያነሳል በተለይ የመከላከያ ወታደር ከሆነ እንደማንም ብሎ ዋጋ ከፍሎም ቢሆን በርካታ የፒታንኮችን ተኩሶ ቦታውን ከበባ በማድረግ አስክሬን ለማንሳት ከፍተኛ ጥንቃቄ ያደርግ ነበር። በትላንትናው ዕለት በተደረገው ውጊያ ግን በርካታ አስክሬን አዘረኮ። በየመንገዱ በገበሬው እርሻ በገበሬው አውድማ ቦታ ላይ በርካታ አስክሬኑ የፋኖ ኃይሎች አግኝተው ገበሬውን በማስተባበር ቀብር የፈጸሙት። በተለይ በስናን ወረዳ ያደረገው ውጊያ የፋኖ ኃይሎች አንድ መልእክት አስተላልፈዋል። ለብርሃኑ ጁላ ዕቃው ደርሶናል፣ የላክልን ሞርተር፣ ድሽቃ፣ ብሬን በሰላም እጃችን ገብተዋል፣ እናመሰግናለን የሚል መሳለቂያ ነው የሆነው። እውነት ለመናገር አሁን በሰራዊት ብዛት ቢሆን ኖሮ የመከላከያ ሰራዊት 6 ወር አይፈጅበትም ነበር በአማራ ክልል። ያኔ እነሱ እንደሚሉት በ30 ክላሽ ጦርነቱም ጀምረው የቱም አይደርሱም። ጠቅላይ ሚኒስትሩም እንደተናገረው በ3 እና በ4 ክላሽ የቱም አይደርሱም። 1000 ዓመት ቢዋጉ አያሸንፉም። ንፉም የተባሉት ፋኖች
ዛሬ ከመከላከያ ጋር የሚስተካከል ወኔ ብቻ ሳይሆን የትጥቅ ዝግጅት አድርገው ከፍተኛ ድል እየተጎናጸፉ በሚገኙበት ሰዓት መከላከያው ደግሞ በአንሳራዊነት እየተሸነፈ አካባቢዎችን እየለከከ እንደመጣና የሉም ፈርሰዋል፣ እጅ ሰጥተዋል፣ ከግዲህ በኋላ አማራ ክልል ችግር የለም፣ ወደ መልካም ሁኔታ ይመለሳል፣ ወደ ልማትም ይመለሳል፣ ከግዲህ በኋላ ምንም ችግር የለም በማለት ለ15 ቀን ያክል አየር ምድሩን ተቆጣጥረው ይዘውት ነበር። ግን አሁን ይህንን ነገር ማስቀጠል አልቻሉም።